አንዴ እንገራችሁ እግዚአብሔር ምስክሬ ሁላችሁም እዚህ ያላችሁ አይደል የሚገርም ነገር ላሳያችሁ እኔና የልጆች እናት ከተለያየን 6 ዓመታችን ነው ኤው እሺ መተት አትፈልግም ይኸውልህ ዛሬ ፋሚሊ ዴይ ነው አይደል እግዚአብሔር ምስክሬ አብረን እያሳለፍን ነው ያለው የሚሉን አትገምትም እዚህ ስትመጣ ግን በጣም የሚያስጠላ ነገር ታያለክ በጣም የሚያስጠላ ነገር ትሰራለክ ተጠርጋለክ ከእንደገና የኛ የሀበሻ ኮሚኒቲ ደግሞ ስራ ማግኘቱ ብቻ ሳይሆን ወተክ መጥረጉ ምን ማለቱ ራሱ ይሄ ለኮሚኒቲው አሁን ሰው ያየኛል የምትለው ነገር ይኖርካል ትፈራለህ እና ራሴን አሳምኜ ሰው ሳይሆን ስራዬን ነው ማክበር ያለብኝ ብዬ ማስክ ማረጋውንም አነሳው ምናምንና አጽዳ ነበር እንደዛ ብቻ ስትራግል አረግ ነበር ለአንድ ምን ያክል ጊዜ አርክሽ ላይ ካናዳ ከመጣሽ አሁን አመት ከ5 ወር ነው ልጆቼን ማምጥቻለሁ ቆንጆ ስራ እየሰራሁ ባይዘው አንድ ነገር ልንገርሽ ማይ በጣም አይ ፕሮድ ኦፍ ዩ አውቄሻለሁ ገና ሳስገባሽም ብሶ ኮ ሪኩዌስት ልኳል መርጬን ማስገባው የዛኔ አሁን አንቺ እዚህ ቤት ስትመጪ የሆነ ነገር እንደምትይ ስለማቅ ነው ፒክ ያረኩሽ እናት አሁን አይሻር ትልቁ ችግር ምን አለ መሰለሽ እኛ የሥራ ባህል የለንም ቻይናዎች ከልጅነታቸው ጀምረው የሥራ ባህል አላቸው አስተዳደጋቸው ሁሉ ነገር ከልጅነታቸው እኛ መሬት መጥረግ መሞት ነው የሚመስለን ኢትዮጵያ ውስጥ ያለን ውጭ ሀገር ግን የመጣን ሰዎች ቆም ብለን ብናስብ ከመጀመሪያው ተነስተን እዚህ እንዴት እንደደረስ ሁላችን እንደው እስቲ ጆኒ የሰማይ ነው እንደም የሰማው ነው ከመ ያለህ ሰላም እንዴት ነው ከመ ዳንዶ አለና እስኪ ሀውሎንግ ቢን ካናዳ እስቲ ያንተን ህይወት ተሞክሮ አሁን ጆኒ ረጅም አመት ነው ማቀውና if you don't mind ካልደ እስቲ የሆነ ነገር በላቸው እስኪ እኔ ስገባ ይገርማል ማደር ያልነበረኝ ዲሞርተር ነበር ማደር የሚቀበለኝ ሰዋጥች የዛሬ ስንት አመት 21 አመት እንደውም በመልካሙ ጊዜ ማለት ነው አስበው የዛሬ 21 አመት አረ ያኔ ከብድ ነበር አበሻ አልነበረም ብዙ አሁን የሚከብዳል አንድ ነው አሁን ደህና ነው ጆን አሁን ደህና ነው ትላለህ አይደል እኔ የዛሬ አመት ከ6 ወር ማለት ነው እኔ ከመጣው እና ምበላው ነገር የሆነ ሰዓት ላይ ያመጡክ ሰዎች ማለት ሁሉም የሚያመጣ ሰው ስፖንሰር የሚያደርግ ሰው ሁሉም መጥፎ ነው ማለት አይደለም ጀጅ ለማድረግ አይደለም በጣም መልካም ሰው አለ በጣም ደግሞ የሚመጣውም ደግሞ ክፉ ሰው አለ እኛ የምንመጣው ሰዎች ራሱ ክፉ የሆነ ሰዎች አሉ አጉል የሆነ ነገር ከይቅርታ ጋር የከተማ ምን ያለሽ እኔ ኤድመንተን ነው የምኖረው ግን በጣም ታምሜ ነበር የሚያሳክመኝ አጥቼ ነበር ያሬዶ ሰላም ብያለሁ ካልግሪ ምን አደረጋን ካልግሪ ያበሻ ወጣቶች ተውርስ በራሱ ይታበ እውነት ለማውራት ካልግሪ ህዝብ በጣም ሰው ይተባበራል ያ እውነቱን ነው ይተባበራል ዋትስአፖች አሉን የማመድ ዋትስአፕ አለ ሰው ካልግሪ ይተባበረሻል ምንም ሆኜ አበሻ ኮንች ተባበረ እዚህ ግን ማለት አይተባበረ እኔ አሁን በጣም በሶ ነው ማቆ ኬንያ ነበርኩኝ ኬንያ ያለው ትንሽ ምግብ ቤት ነበረ የድሮዎቹ እንደ እንትን ያረጉ ማስተካከል አለባቸው አሁን እኛ በቃ ሲጨንቀን ነው መጨረሻ እንደዛ ጀመርነው ካልግሪ ሰው በቃ ይተባበራል ስራ ምናምንም አላ ይተባበራል የቸገረው ሰው ካለ ኮሙኒኬሽን መዳረግ ብቻ አስበታችን ዋትስአፕ ማአት ዋትስአፕ ግሩፕ አለ ያበሻ ምንም እንትን ሁኚ ሰ አበሻ ግሩፕ ማአት አለ አሁን እንዳለች ቅድም ካዋ ከሄድሽ አበሻ የሚገኝ ቦታ ከሄድሽ ሰው ይተባበራል በሆነ ይተባበራል ካልግሪ ሰው ጥሩ ያው ኤድመንተን ብዙ እንደዚህ ነገር ያለ እስካሁን ድረስ ሰምቼ አላውቅም ግን እኔ መጥቼ በጣም ነው ስትራግል በህይወቴ እንደ ካናዳ ስትራግል ያረኩበት ሀገር የለም ይሄ ከአመት ከ7 ወር ከ6 ወር ነው የምነግርክ ያለው ይሄንን ነገር ማለት ነው በጣም ከምል በላይ ከፍቶኝ ነበር ከምል በላይ ደግሞ በቃ ምንም እጄ ላይ ባዶ የሆንኩበት ሰዓት በህይወቴ የተፈተንኩበትም እዚህ ነው የተማርኩበትም እዚህ ነው መፈተን ጥሩ እኮ አሁን ምን ተማርሽ ከተፈተንሽ ምን ተመረሻል እንግዲህ ያው በአመት ከ6 ወር ጠንካራ ሆኜ ልጆቼን አመጣው ጥሩ ስራ ገባው ከመጥፎ ስራ ወደ ጥሩ ስራ አበኩሽን ባልሽና መጣሽ እሱ ያው ዝለለው እለፈኝ አየሽ ይሄ ነው ችግሩ ምን አለ መሰለሽ አይ ብሬክ አፕ ካረግና አይደለም ከ10 ምናምን አመት በላይ ለሚቴሉ ሰምቲንግ ይኸውልሽ አንድ ነገር ልንገርሽ አንቺ ነሽ
ባልሽን የጠላሽው ልጆችሽ አባታቸውን አይጠሉትም። በዚህ አጋጣሚ አንችላለን ነው ሊስን ዋን ሰከንድ ዱ ሚ ፌቨር ሌት ሚ ፊኒሽ። በጣም ብዙ እህቶቻችን የምትሸወዱት አንድ ነገር ልንገርሽ። እኔና የልጆቼ እናት ተለያይተናል። ልጆቼን አያቸው አይደል? በጣም ብዙ ሰዎች በዚህ አጋጣሚ ተማሩበት። እኔና የልጆቼ እናት እንጂ እማንዋደደው የተለያየ ነው። የልጆቼ እናታቸውን ይወዳሉ፣ ልጆቼ እኔን ይወዱኛል። ስለዚህ እዚህ ሀገር ውስጥ ያላችሁ ኢትስ ኦኬ። ከኢትዮጵያ ግን እኔ ባሌን አላመጣውም፣ እኔ ሚስቴን አላመጣትም ልጆቼን ብቻ ነው። አያችሁ፣ በጣም ሰልፊሽ ነው ይሄ አካሄድ። እኔና እሷ ወይንም አንተና እሷን የተለያያችሁት እንጂ ልጅና አባት ልጅና እናት አይለያይም። ይሄ መንገድ ልክ አይደለም፣ መቆም ያለበት። በተለይ እኛ ኮሚኒቲ ውስጥ ምን አለ መሰላችሁ፣ ልክ የልጅህን እናት ካናዳ በዲቪ ትመጣና ካናዳ እንኳን ዲቪ የለም፣ በሆነ ነገር ካናዳ ትመጣና እኔ የልጆቼን እናት አላመጣም፣ እኔ ባሌን አላመጣውም እማመጣው ልጆች ያሬዶ አንዴ ላስረዳ። እኔም ልጨምርበት የሆነ አንዴ እቺን ደግሞ እኔ ሐሳብ አንቺ ነሽ እንትኑ ያንቺ ነገር ስለሆነ እሺ ያንቺ ነገር ስለሆነ እኛ እንናገር። እሺ ያሬዶ ይሄን ነገር እኔ የገባው ሌላ ነገር ልናገር ነበረ፣ ግን ነገሩ ወደ ሌላ ነገር መጣና ይሄን ነገር በመናገር በጣም ደስ ብሎኛል። ይሄ አሁን ያልካት ኤግዛክትሊ ነገር ሁልጊዜ እኔ የሚከነክነኝ ነገር ማለት ነው። ብዙ ሰው ማለት ነው ልክ እንዳልከው ሴትም ትመጣና እዚህ ልጆቿን ነው ለማምጣት የምትፈልገው። ባልየው እዛ ይቀራል። ተፋተዋል፣ ይቅርታ ትሰይታ ተፋተዋል፣ እንዳልሽው ተፋታቸዋል። ወንዱም ይመጣና ልጆቹን ብቻ ነው ማምጣት የሚፈልገው። ግን ያ አብሶሉትሊ ሮንግ ነው። ለምን በሉኝ፣ ልክ ያሬድ እንዳለው ማለት ነው ልጆች አባት ይፈልጋሉ፣ ልጆች እናት ይፈልጋሉ። አካባቢ መኖር አለባቸው። አምጪውና አብረሽ ኑሪ አልተባልሽም እዚህ አምጥተሽ ግን ልጆችሽ አካባቢ እንደምንም ተዋድቀሽ እንደምንም ተፋልጠሽ አባታቸውን አጠገባ ሚስት ብትኖረው ከቻልሽ ከነሚስቱ አንጥተሽ ልጆቹ አጠገብ አባታቸው መኖር አለበት። ገብቶሻል? ልጆቹ አጠገብ አባታቸው መኖር አለበት። እሺ ዳራሽ አሁን እዚህ ጋር አንዴ ሆልድ አድርጉትና እማዬ ቆይ አንድ ነገር ልንገራችሁ። ምን አለ አንዴ ያሬዶ የኔ ሊወጣ ስለሆነ አንዴ ሐሳብ ውስጥ አትወጭም ለምን መሰለሽ ልተኛ ነው፣ ሚድናይት ነው ስራ ምገባው። እኛም ልንተኛ ነው፣ እዚህም ጋር ልንተኛ ነው። ቆይ አንዴ ቆይ አሁን እህቴ እንዳልሽው ምን እንደሆነ ታውቂያለሽ። አሁን እኔ ማልቃወምሽ ለምሳሌ ባልና ሚስት ሆነው ቆይተው ልክ ወደዚህ ሀገር ሴቶቹ ሲገቡ ሀሳብ የሚቀይሩትን ትክክል ነሽ፣ እኔም እቀበላለሁ። እሱ ገብቶሻል። አብረው ቆይተው ተፋተው ነው ያወራሁት እዚህ ጋር ተፋተው ከሆነ ግን የራሱ ይልሽ እኔ 9 ዓመት ሙሉ የሆነ ሀገር አሁን ለምሳሌ እኔ ከኬንያ ነው የመጣሁት። 9 ዓመት ስትራግል አድርጌ 9 ዓመት ከእድሜ ቀንሼ ሳላገባ ብዙ ነገርን ስትራግል አድርጌ እዚህ ሀገር የገባሁት ለልጆቼ መስዋዕት ለመሆን ብዬ ነው። መስዋዕትነት ለልጆች ከአባታቸው በላይ ቆያ ልነግርሽ ነው፣ አስጨርሽኝ። ለልጆቼ መስዋዕት መሆኑ ለሱ መስዋዕት የመሆን ግዴታ የለኝም። የሱ ትርፍ ነገር ቆይ እኔ እስከመጨረስ ጠብቂኝ፣ ልክ እኔ እንደጠበቅኩሽ ከዛ ሐሳብ ሰጭልሽ። ይኸውልሽ 9 ዓመት ከእድሜ ስቀንስ እኔ የ15 ዓመት ልጅ ሆኜ ነው ያገባሁት፣ አገር ቤት ሄዳሩኝ። ስለዚህ ከዛ ልጆቼን 9 ዓመት ተለያይቼ እየረዳው እያገዝኩ አሳድጌ እዚህ ደርሰው ደግሞ እዚህ ስመጣ ልጆቼን እንደምንም እኔ ያለፍኩበትን መንገድ እንዳያልፉ ስል ነው ጥሬ በ1 ዓመት ከ5 ወር በመጣሁበት ልጆቼን አመጣሁ። ግን ባሌን የማምጣት ግዴታ የለብኝም። የኔ ግዴታ ምን እንደሚሆን ልንገርሽ። የሆነ ሰዓት ላይ ልክ ሲመቸኝ ማምጣት ከተቻለ ገብቶሻል፣ መርዳት ከተቻለ ልጆቹም እንዲመጣ መንገድ መፈለግ አንድ መንገድ ነው ማለት እንዲመጣ ማለት ምቺ ይኮን። ይሄን ያክል ግን የሆነ መስዋዕት አድርጌ እንደዚህ አድርጌ ባሌን የማምጣት ግዴታ የለብኝም። እኔ ግዴታ የሚኖርብኝ ምን መሰለሽ፣ ቃልሽ ግዴታሽ እኮ ነው አላልንምኛ ነው። ግዴታም ስልሽ ይሁን የተመረጠ ነው ለልጆች ስትይ ያ ነው መስዋዕትነት። ለኔማ ነው ያ ነው መስዋዕትነት። የልጆች መስዋዕትነት ቤቱ የኔ ነው፣ ቤቱ የኔ ነው፣ ቤቱ የኔ ነው። አንዴ እማዬ ቆይ አሁን ያሽ ልተኛ ነበርሽ ልጅ አንድ ነገር ልንገርሽ። አይ ሪስፔክት ያንቺን ሐሳብ አከብራለሁ፣ ወዳለሁ። ትልቁ ችግር ምን አለ መሰለሽ፣ የኛ ያበሻ ቢግ ፕሮብሌማችን ሪሌሽንሺፓችን ሲፈርስ እንደ ጠላት ነው የምንተያየው። አሁን ጠላትነታችን የት ድረስ ነው? ቆይ እናቴ ግድ የለሽም አመት አላወራም። አሁን እኛ በጣም
ብዙ መጠላላት፣ ብዙ መገዳደል ያለው በአበሻ ኮሚኒቲ ውስጥ ነው። ኮሚኒቲው ምን አይነት ኮሚኒቲ አለ? ባህል አለ። ሚስትህን የነካ የሚገርምሽ አሁን የኔ ልጆች እናት ቦይፍሬንድ ቢኖራት አይ ዶንት ኬር የኔ አመለካከት ለምን ተቀልቻለ? በጥሩ ሰዓት በጥሩ ዘመን አብረን መሆን አልቻልንም። ከሷ በኋላ ሌላ ሴት አለ፣ ከኔ በኋላ ሌላ ወንድ አለ። ግን ምን አለ መሰለሽ ልጆች ያየሻቸው ዳዲ ነው የሚሉት። የፈለገ ደግ አባት የፈለገ መልካም ሰው ቢመጣላቸው the call is step dad የእንጀራ አባት አይሽዋል። የፈለገ መልካም ሆነሽ የምትባየው ማን ታውቂያለሽ? የእንጀራ አባት። የፈለገ መልካም ሴት ሆነሽ የእንጀራ እናት ነው። ደም ትስስር የሚባል ነገር አለ። እኛ ትልቅ ኮሚኒቲ አለን፣ ትልቅ ባህል አለን። የመጠላላት ዘመን በተለይ ውጭ ሀገር ላይ እኔ ከዚህ በኋላ ሚስቴን አላመጣትም፣ በጣም ገንዘብ ልክ ያለሁኝ ሚስቴን ረድቻት ነበር፣ ቺታ አረገችብኝ፣ ከዚህ በኋላ ልጆቼን ነው የማመጣው። እሺ ልጆችን አምጥተው ምን አባ ነው የምታረገው? ምን አባሽ ነው የምታረገው? ቁም ነገር ካወራን ልጆቹ ምን ታውቂያለሽ አለ እኔ የጠላኋት እሷን እንጂ ልጆቼ እናታቸውን አልጠሉ። እኔ እሷ የጠላችኝ እኔን እንጂ አባታቸውን አልጠሉ። ይሁን የእንጀራ አባት ተብለሽ የእንጀራ እናት ተብለሽ ይሁን ልጆቹ ስለምንጠርቀልሽ ማይዳር ነው የሚሉሽ። ዳን ፋይሉ ይዘጋል። ይሄ ደግሞ ክፋት ምቀኝነት ያለው በእኛ ኮሚኒቲ ነው። ጥላቻና ማምጣት በጣም ትልቅ የድሩን ከሰጠኝ አንድ ነገር የፍሩት እድል ነው። ፍሩት ቀጥል። አንድ ነገር ልጨምር። ይኸውልሽ ይሁን አንዳንዴ አሁን አይ ነው ሜቢ ያንቺ ፍላጎት እኮ ላይሆን ይችላል። እኛ አድቫይስ ነው የምንሰጠው፣ ያው አንቺ ማስገደድ አንችልም። ግን ምንድነው አንዳንድ ጊዜ ካየሽ ኢቢኤስ ላይ ምንም ላይ የምታየው ልጆች ወላጆቻቸውን ፍለጋ በሆነ አባትና እናታቸውን ሳያውቁ ረጅም ዓመት ቆይተው ምን ያህል ስትራግል እንደሚያደርጉ ምን ያህል ዋጋ እንደሚከፍሉ ታያለሽ። እና ልጅ ሆነሽ ብታዩ የዛኔ የሚሰማሽ ስሜትና አሁን እኛ ወላጅ ሆነን ያለን አንድ አይደለም። ልጅ ስትሆኛ የሽ ሁሉ ጊዜ ምንም አባትሽ ነፍሰ ገዳይ የሚሆን መልካም ሰው የሚሆን ምንም የሚሆን አባትሽ ነው። ትፈልጊዋለሽ፣ ማወቅ ትፈልጊያለሽ የአባትሽን ነገር። እና ያሬድ ሊል የፈለገው ከዛ አንግል እንጂ እኔ አንድ ነገር ልንገርሽ እህቴ፣ እኔ ያሬድ የኔ ላይፍ ያውቀዋልና እኔም እንደዚህ የተለያየው ሴት ነኝና እኔ ከከተማ ወጥቼ ርካሽ ቤት መግዛት ስችል ከአባታቸው ቤት ጀርባ ነው ቤት የገዛሁት። እሺ ለምን በይ በቃ እኔ አይደለም አገር ተቀይሮ ላርቃቸው አይደለም ሰፈር ብቀየር እሱ እንደልቡ እንደዚህ አሁን እንደዚህ በየሰዓቱ እየመጣ እንደሚወስዳቸው በየሰዓቱ እሱ ቤት አሁን እሱ ጋር ድሮፕ አድርጊያቸው ነው የሚመጣው። በየቤቱ በየደቂቃው እንደሚያገኛቸው አይገናኙም። ያ ምን ይሆናል መሰለሽ ክፍተት ይፈጥራል። ኢቨን ለልጆችና ለአባት በትክክል አይደለም አገር ልጅን አለያይተሽ ማለት ነው። እና እኔ ግን አንቺ አሁን እርግጠኛው የምነግርሽ ማለት ነው ያንቺ ባል ኢትዮጵያ ቢሆን ኑሮ ወይ ደግሞ አብራችሁ ባይሆን ኑሮ ማለት ነው ሄደሽ እሱ እንደዚህ አድርጋ እኔ ልሽ እንዲገናኙ አልፈልግም። አይደለም ሀገር ነው የምልሽ አመጣዋለሁ። እኔ ልነግርሽ እኮ ነው አንድ ሰፈር ማድረግ እሱ ጥሩ ነው፣ መልካም ነው ያደረግሽው፣ ጥሩ ነገር ነው ያደረግሽው። ግን እኔ በአባታቸውን እንዳይገናኙ ማድረግ አይደለም። ያ ዋን ሰከንድ አንዳንዴ ምን አለ ከጨርሱ ሰዓት የለኝም። እህታችን 5 ሰዓት ነው አንቺ መጠየቅ ፈልጋለሁ። ኖ አንድ ደቂቃ ለምሰልሽ እሺ if you don't mind አሁን ያለሽበት ሪሌሽንሺፕ ምንድነው ማለት? ምን አግብተሻል? አላገባውም። ወልደሻል? አልወለድኩም። ልጆችማ ያሉኝ አልኩ አይደል? ኖ ስለዚህ አላገባውም። ሌላ ከሌላ ልጆች አሉሽ? አዎ ልጆች አሉ። ከአንቺ ጋር ናቸው? አዎ ከኔ ጋር 2 ወራቸው ሆኗል እኮ ካመጣኋቸው። እኔ ደግሞ በሰው ህይወት መፍረድ ከባድ ነው። ነው መፍረድ እኮ አይደለም። ይሄ እኮ ኢንጀነራል ነው እንጂ ስለ አንድ ሰው አይደለም። እየተወያየን አይደለ? ምክር ነው ያዝነው እንጂ እኛ እኮ ግን አሁን ምንድነው እንደኔ ማለት ነው እንደኔ ሐሳብ ምን እላለሁ መሰለሽ አባታቸው እንዲገናኙ ስለ አባታቸው መልካም ነገር መንገር፣ መጥፎ ነገር መዝራት አይጠበቅብሽም። መልካም ነገሩን መንገር ለምን መልካም የሆነ ቀናቶችን ስላሳለፍሽ መልካም ነገሮችን ነው ደግሞ አባታቸውም ስለሆነ እንጂ የኔ የልጆቼ ኃላፊነት ነው እንጂ ያለኝ እሱን ክፉ አይንካው። ሁሉ ጊዜ መልካም መኝለታለሁ።
ጥሩ ሪሌሽንሽፕ አለ፣ እናወራለን። የምናወራውን በሰላም ነው፣ የተጣላ ምናምን አይነት እንትን አይደለም ያለን። ግን መንገድ አግኝቼ እኔ በስትራግል በማላረግበት መንገድ መምጣት የሚችልበት መስመር ካለ ትጠቁሚያለሽ እንጂ ይሄ በጣም መስዋዕት ከፍዬ እኔ እንደዚህ ሆኜ ምናምን ልጆቼን መስዋዕት ከፍዬ እንደማመጣው ለሱ እንደዛ አመጣለሁ የሚል ሀሳብ የለኝም። እንደኔ ሀሳብ እዚህ ሀገር ልንገርሽ፣ አንድ ደግሞ ሌላ ነገር ሜንሽን ላደርግልሽ። እዚህ ሀገር ብቻ ከምታሳድግ ሴት እንደ ኢትዮጵያ እንዳይመስልሽ። አሁን እናት ያሳደገችው ሴት ልጆች ኢትዮጵያ የሴት ልጅ ምናምን ብሎ ይሳደባል እንጂ የሴት ልጅ ማለት ኢትዮጵያ እግዚአብሔር የባረከው ልጅ ነው። እናት ያሳደገችው ልጅ ኢትዮጵያ ልንገርሽ፣ ለእናቱ እያዘነ እናቱን እየረዳ እናቱን እየወደደ እናቱ እያሳዘነች ነው የሚኖረው። እዚህ ሀገር ግን ሴት ብቻ ያሳደገችው ልጅ እግዚአብሔር ባርኮ ያሳድግልሽ በጣም ከባድ ነው እዚህ ሀገር፣ በጣም ማለት ነው። ኢቭን ለሱ ራሱ ሳክሪፋይ ማድረግ አለብሽ ነው ብዬ ለኔ ማምነው። ልጆችሽ ያለ አባት እንዳያርጉ እዚህ ሀገር በጣም ያረኔ ከአባት በላይ ነው ማሳደጋቸው። ከባድ ሀገር ነው። አንዴ እንገራችሁ። እግዚአብሔር ምስክሬ፣ ሁላችሁም እዚህ ያላችሁ አይደል? የሚገርም ነገር ላሳያችሁ። እኔና የልጆች እናት ከተለያየን 6 ዓመታችን ነው። ይኸው እሺ፣ መታየት አትፈልግም። ይኸውልህ ዛሬ ፋሚሊ ዴይ ነው አይደል? እግዚአብሔር ምስክሬ፣ አብረን እያሳለፍን ነው። እንደዚህ አይነት ጤናማ ህይወት ይኖራችሁ። trust me, she don't like me, I don't like አትበላይ። በልጆች ፊትም እንደዛ አትበል። ግን ያው እግዚአብሔር እንደማወራችሁ እንደዚህ ጤነኛ ህይወት ለመሰላችሁ እንገናኛለን። ለምን? ልጆቻችን ስለምንወድ። እሱማ እኮ ከወለድክ እኮ መቼም ቢሆን ቅድም ብለካል መጀመሪያ ላይ ሀሳብ ሰጥተካል። አንዴ ይቅርታ ቆይ ናይ እናጥብቀው። በጣም አመሰግናለሁ። ደህና ደሩልኝ። ጥብቅ አድርገው። ቴንክ ዩ። በእግዚአብሔር ስም አንድ ነገር ልንገራችሁ። ምን ታውቃላችሁ? በጣም ብዙ ሰዎች አስጠጋው። በጣም ብዙ ሰዎች ስንለያይ ለምንድን ነው ጠላት የምንሆነው? አሁን እኮ ምን ታውቂያለሽ እህታችን፣ የሚገርም ሀሳብ አምጥተሽ አወራንበት። ሙናዬ እስቲ ቆይ የአንደርስታንድ ሙናዬ ማውራት ከፈለገች ታወራለች። ጎሄድ እህቴ፣ የሆነ ነገር ጥሩ ነገር ታወራለች ብዬ እጠብቃለሁ። I hope so too. Thank you, Yarido. I don't agree with you guys. ለዛ ነው የገባሁት። ያሪዶ I'm happy for you። እንደዚህ the whole family ማየቴ በጣም ደስ ብሎኛል። Your situation is different. የሷ ኤክስ husband back home ነው ያለው። እቺ ልጅ struggle አርጌ መጣሁኝ I suffer a lot እያለችክ and she still that like strong mother, like you understand። ግዴታ ሰፈር አርጋ ለሱ ተጨንቃ ኤክስ husband-ዷን ማምጣት አለባት። That's very wrong። ህይወታቸው ከተለያየ በጣም ረጅም ዓመት ነው። Okay, the father, no matter what, ልጆቿን ብትችል every single day ብታገናኛቸው በጣም የሚመረጥ ለነሱ ቦንድ የሚያረጉት በመታገናኛቸው በሚገናኙት ነው። It's not because እሷ ፌቨር አድርጋለት አምጥታው አይደለም። የነሱ ስቶሪ አልቋል፣ ያለቀ ታሪክ ነው። but the father እንደ ልጆቿ አባት እንደ ጠላት መታየት የለባቸውም። like ደና አምሮ ያለው ሰው we know so many single mothers and we have experiences like በጣም ብዙ ማለት ነው። ሁሉም በራሱ ወይ ነው የሚሄደው። አንዱ ስላደረገ አይደለም በሚመረጠው እንደ ሰዎቹ relationship ነው። you understand? relationship አንዴ ብሮካፕ ስታረግ የሆነ ሰዓት ላይ ልጆች መሀል እስካሉ ድረስ ይስተካከላል 100%። ማለት ግዴታ አንድ ላይ መኖርና መጋባት የለባችሁ መኖር ምናምን አይደለም። ልጆች እስካሉ ድረስ you guys are family no matter what። ሌላ the other person የራሱ ፋሚሊ ኖራዋል። የኔ ሳይድ የሴቷ ፓርት ፋሚሊ ሊኖረው ይችላል no matter what። እዛ ሳይድ ሴቶች ወይም ባሏ ወይም ሚስቱ ሙናዬ one second let me ask some question። መጣላታችንን የምናውቀው ፎር ኤግዛምፕል እኔ እና አንቺ እንጂ ልጆቻችን እኮ አልተጣሉም ከኔም ካንቺም ጋር never whatever ለምሳሌ ኢትዮጵያም ተወለዱ whatever ተወለዱ ካናዳም ተወለዱ አሜሪካም ተወለዱ የተጣላ ነው። እኔ እና አንቺ የትም ብንወለድ የትም ብንወልዳቸው ራይት አላቸው። እናትና አባት የማግኘት መብት አላቸው። በሱ ጉዳይ ምን ታያለሽ? yes እሱን እኮ ነው ማለት ነው። እዚህ ያለ ሰውና ኢትዮጵያ ያለ ሰው እኮ ያሬዶ ይለያያል። አሁን የሷ በልጅቷ እንትን ነው መልቀባ እዚህ ያለ ሰው እንደምንም ብለህ እኮ
በኤኒቲንግ መረዳዳት አለባቸው ግዴታ ቢካዝ ኦፍ ኪድስ ኢትስ ናት ቢካዝ ኦፍ በሁለቱ ካፕሎች ምክንያት ሳይሆን በልጆቹ ምክንያት ግዴታ አዋቂ እናትና አባት ናቸው አዋቂ መሆን ያለባቸው። ቢካዝ ለልጆቹ ብለው ልጆችን ጥላቻ ሄት ብዙ ነገር ነው የምታስተምራቸው። ግን the more you guys have relationship ጥሩ ሪሌሽንሽፕ ሲኖራችሁ ልጆቹ ጥሩ ነገር እያዩ ነው የሚሄዱት። አባባል ገባ? የዚች ልጅ ታሪክ ግን ባክ ሆም ነው ያለው። ሺ ሴድ ትክክል ከሆንኩኝ ከ9 ዓመት በፊት የተለያዩ ሰዎች ናቸው። ኦኬ why did she have to do favor? ለምን ታረግለታለች? ቢኖር እዚህ ጋር አይሽ አሁን ማማዬ እናትዬ ልንገርሽ፣ አሁን ትልቁ ችግር ምን ታውቂያለሽ? 9 ዓመትም ተለያየሽ 40 ዓመትም 1 ሰከንድ 9 ዓመትም ተለያየሽ 40 ዓመት ተለያየሽ። እኔ አይኔ ዳድ አይኔ ደማም እናትም አባትም እፈልጋለሁ። 9 ዓመት ተለያየን 10 ዓመት ተለያያችሁ የኔ ችግር አይደለም። እኔ እንደ ልጅ ሳወራሽ እኔ አሁን እናትና አባቴ 20 ዓመት ተለያዩ 1 ዓመት ተለያዩ። በቃ ባገኘሁት አጋጣሚ የአባት ፍቅር እፈልጋለሁ። ለምሳሌ አባቴ ካናዳ መጥቶ ከሆነ ኦፍ ኮርስ ከኢትዮጵያ የተሻለ ህይወት ካናዳ ስላለ ካናዳ ሲያመጣኝ ደስ ይለኛል። እማራለሁኝ፣ ትምህርት ቤት ሄዳለሁኝ፣ እበላለሁ፣ እጠጣለሁ፣ የተሻለ ህይወት አገኛለሁ። ከሁሉ በላይ ግን ምን እንደፈልታለሽ? እናቴን እፈልጋለሁኝ። እናቴን እሱ ነው እንጂ የጠላት እኔ አልጠላኋትም። አባቱን አሁን እህታችንን ተቀል 9 ዓመት ተለያየን። ከ9 ዓመት በኋላ ለልጆቼ ነው መኖር የምፈልገው። የስ እናከብራታለን፣ እንወዳታለን። ለልጆቿ ኖረች፣ ጀግና እናት ነች። ግን ጀግንነቷን የምታውቀው እሷና እሷ ነች። ልጆቿ ግን እንደሚያውቁት ታውቂያለሽ? ካናዳ እንዳመጣቻቸው እንጂ ከአባቷ ጋር ያለውን ጦርነት አያውቁም። አባት ይፈልጋሉ። አባታቸው ሌባ ነው፣ የስ አባታቸው ዶክተር ነው፣ የስ አባታቸው ቄስ ነው፣ የስ አባታቸው ሼክ ነው፣ የስ አባታቸው ክፉ ነው፣ የስ ልጅ ስትሆኚ አባትሽን አክሴፕት ነው የምታረጊው። ስቲል እንደተለያዩ ግን ያውቃሉ ልጆች። ቢለያዩም እንደተቀልሽ የተለያዩ ማማ እናትዬ የተለያየ ነው። ፎር ኤግዛምፕል እኔና አንቺ ነን። አባትና ልጅ አይለያይም፣ እናትና ልጅ አይለያይም። ለምን እንደሆነ ታውቂያለሽ? ፎር ኤግዛምፕል ለሚቴሉ ሰምቲንግ አንቺ በጣም ስትራግል እያደረግሽ ነው በላይፍሽ ለልጆችሽ። አባትሽ ቻይልድ ሰፖርት አይከፍልም፣ አባትሽ ክፉ ነው፣ አባታቸው ክፉ ነው፣ አባታቸው ይማታል፣ ይሳደባል። ይሄን የምታውቂው ማን እንደሆነ ታውቂያለሽ? አንቺ ነሽ። ልጆቹ ግን እንደምታውቂያለሽ where is my dad ነው የሚልሽ። ከነ ክፋቱ አባታቸውን ይወዱታል፣ ከነ መጥፎነቷ ልጆች እናታቸውን ይናፍቃሉ። ስለዚህ ግን ነጥቡ ለኔ መሆን ያለበት ምንድነው? የምናገኘውን የምንወልድበትን ሰው ማወቅ። ከወለድን በኋላ ደግሞ everything you guys have to accept። እስቲ ጆኒ ስላቋረጥኩ ይቅርታ፣ ቀጥል። ያሬዶ ይሰማል። ለምንድን ነው የበዛው ብለን አትሰራበትም? ጎሄድ የሚሰማህን ሀሳብ ቀጥል። ኦኬ ለምንድን ነው በእኛ ባለው ጊዜ ለምንድን ነው እንደዚህ ነገር የበዛው? ሲንግል ማም ተለያየው ማለት በጣም በዝቷልና ለምን ይመስላል? አንደኛ ነገር እኛ ኢጎ አለብን መሰለኝ። ወንድሜ የሚሰማህን ስሜት ቀጥልሽ። እሺ እነሱም እኮ ወደው አይደለም ልጆቹን ወደው አይደለም ገባር። አሁን ግን በጣም በዝቷል። በተለይ በኖርዝ አሜሪካ ተለያየን ሲንግል ማም እንደ ፋሽን ነገር ሆኗል። እና ለምንድን ነው እንደዛ የሚሆነው ብናገርበት አይሻልም? ያሬዶ አንተ ነው ጆኒ። እኔ እናንተ ከተመላለስን ረጅም ሰዓት እንቀመጣለንና የሚሰማህን ስሜት ኖርዝ አሜሪካ ኖርሃል። አይ ነው ጥሩ ትዳር እንዳለ አውቃለሁና እስቲ ያለህን ነገር የሚሰማ በአንድ ደቂቃ። በጣም ብሶ ሪኩዌስት ልኳል ለሌላ ሰው እንድንሰጥ። ከቢኒ የመጥቷል ወንድሜ የቶሮንቶ ልጅ ነው። ቀጥሎ ቢኒ ያወራል። ፋሚሊ አንድ ላይ ሆኖ ማሳለፍ አለበት። ጥሩ ነው ማሳለፍ አለበት። ልጆች ያላባትና እናት እንደ እኔ ልነግር አልችልም። እንዴ በጣም በሁሉም ነገር ኢቨን ሜንታሊቲም ትምህርት ቤትም ኢቨን ቲኔጀር ሲሆኑ ቻሌንጅ እኮ ነው ያለው። አሁን ቲኔጀር ልጆች አሉኝ። እኔ ራሱ ገልጬ አልጨርሰውም። ያሬዱ እኛ ተባብረን እኛ ችለንበት ለልጆቻችን ሳክሪፋይ ብናደርግ ደስ ይለኛል።
እኔ እንደዛ ብዬ ነው እንትን የምለው ተናግሬ ማለት ቴንክ ዩ ወንድሜ። እስቲ ቢኒ እስቲ ቀጥል። የቢኒ ታይም ነው። ያሬዲ እንዴት ሰላም ነው? ሎንግ ታይም ብራዘር። ቢኒ የደህና ነው ወንድሜ። ሎንግ ታይም ሁሉ ሰላም ያለ አይ ኖ ብሮ ኤቭሪቲንግ ኢዝ ኦኬ። ፋሎ መልሻለሁ። እስቲ በውስጥ እናወራለን። ጠፍተሃል። አለው ሁሉ ሰላም ነው አባቴ። የኔ ጌታ አለሁልህ። ከአንተ ብዙ ነገር እጠብቃለሁ፣ ብዙ ነገሮች። እስቲ 5 ደቂቃ ቢኒ በደንብ እስቲ ሂድበት። እሺ እኔ አሁን አንተ ያልከው ነገሮች በሙሉ እኔ አንደርስታንድ ዋት ዩ ሴይንግ ኤግዛክትሊ ዌር ዩ ኮሚንግ ፍሮም ገብቶሃል። ትክክል ነው። እኔ አሁንም ቅድም እንደውም ትንሽ አሁን እያየሁ ነበርና እኔና እሷ እንዋደድም፣ አንተና እሷ መዋደድ አለባችሁ። አብራችሁ አልሆናችሁም ማለት የልጆች እናት ምንም እንድትሆን አትፈልግም። ለልጆች መኖር አለባት። ለልጆቹ ሁሉ ነገር ነች እሷ አንድ ነገር እንዲነካትም መሆን የለባትም። መውደድ አለበት ልጅ እናትም፣ እሷም ለአንተው እንደዛ። በቃ ባልሆነ ነገር ተለያይተናል። ሁላችንም የራሳችን ያ ነገር እንዲመጣ ያደረገን ነገር አለ። እሱ ኦኬ ተለያየን፣ ግድ የለም ግን ከዛ በኋላ እንዳልከው ለልጆቻችን መቀጠል አለበት። ለልጆቹ አንተ አስፈላጊ ነህ፣ ለልጆቹ እሷ አስፈላጊ ነች እና ኢትስ ቬሪ ኢምፖርታንት አብረህ ፍቅር ኖሮ በስነ ስርዓት ገባ አምና አታለኝ ደስ ታውቃለህ። እኔም ያለሁበትን ሲቹዌሽን የምታውቀውን እንዲሆነን ነው ምናምን። ግን ለእሷ መጥፎ ነገር የኔ መመኘት ለእኔ ምንም ጥቅም አያምጣም። ልጆቼ ያለ እናት ቢያድጉ ደስ ይለኛል። አልወደውም። እሺ ዶማይንድ ቢኒዬ ማውራት ካልፈለግ ግን አባት ያለ ልጅ ሲያድግ አባት ልጆቹን ሲያጣ የሚሰማውን ስሜት ኢፍ ዩ ዶንት ማይንድ ከፈለግ 1 ደቂቃ እድል ስትልጠና እስቲ ንገራት። በጣም ከባድ ነው ያሬዲ፣ በጣም ከሚገባው በላይ ከባድ ነው። አባትም እኮ እንትን ነው ገብተዋል። የልጆች መኩራት ነው አባቴ ምናምን ብለው ገብተዋል። ትምህርት ቤት ሄደ ፒክ ስታደርጋቸው ሁሌ እናት ብቻ ፒክ ስታደርግ ራሱ እንኳን እኮ አባት የለም የሚለው ነገር ሁላ ይመጣል። ከባድ ነገር ነው ያለው እና እስናር ይዚ እንዴት ነው አንተ ምናምን ጓደኞቻቸው ትንንሾች ጓደኞቹ እኮ ይጠይቃሉ። ዴኬር እንኳን እያሉ እኮ የሚጠይቋቸው ነው አባት የለም እንዴ ነው የሚባለው። እናትየው ብቻ ሄዳ ፒክ ብታደርግ አባት ዝም ብሎ ቢጠፋ። ስለዚህ እስ በጣም ኢምፖርታንት እናትና አባት በልጆቻችን ህይወት ውስጥ መኖር ቬሪ ኢምፖርታንት ነው ከሚገባው በላይ። በእናትና በአባት ያደገና ብቻውን በእናት ብቻ በአባት ብቻ ያደገው የሆነ ነገር የሚጎል ነገር አለ። በላይፋቸው ይጎላል፣ ደፍነትሊ ይጎላል። አዎ ሊያሳድግ እናት ጎበዝ እናት ሆና ታሳድጋለች፣ አባት ጎበዝ ሆኖ ሊያሳድግ ይችላል። ግን በሁለቱን የሚያድግና ለብቻ በሚያድግ እኩል ነገር አይሆንም። የሆነ ሚስ የሚያደርግ ነገር አለ። ያሬድ እዚህ ጋር ይዞ ወጥቶ ልጆቹን ፓርክ አጫውቶ ኳስ አድርጎ ምን ስንት ነገር አድርጎ እናት የማታደርገውን የሚያደርገው ነገር አለ። እናት ደግሞ አባት የማያደርገውን ደግሞ የምታደርገው የምታሳየው ነገር አለ። ያን ሁለቱንም አግኝተው ማደግ አለባቸው ልጆች፣ ሁለቱንም ምንም ጥያቄ የሌለው ነው። አሁን ቅድም ሰላም ጆዬ ያለው ነገር አለ። ግን ምንድነው ሲስተሙ? ያ ባይዘው አቋረጥኳችሁ። በጣም የምወዳት የቤተሰቡና እኔ የምለው በብዛት የወንዶች ጥፋት ነው የምለው። ከይቅርታ አንዴ 1 ሰከንድ በጣም የምወዳት ታላቅ እህቴን ቲጂ ትዕግስት አፈወርቅን ሁላችሁ እንደምትወዳት አውቃለሁና 1 ቁጥር ጻፊ